ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንኳን ወደ ቡና ቲቪ የዩቲዩብ ቻናላችን በሰላም መጣችሁ። በዛሬው ፕሮግራማችን የምንመለከተው ስለ ቦሊውዱ ኤንግሪ አክሽን ሂሮ የሚል ስያሜ ስለተሰጠው ድንቅ ተዋናይና በጉልበት የተሞሉ ንግግሮቹና እጅግ አስፈሪ በሆኑ የቦክስ ትዕይንቶቹ ስለሚታወቀው ሳኒ ዲዮል ነው። በህንድ የፊልም ኢንዱስትሪ ውስጥ በራሱ ልዩ አቅም እንዴት የራሱን አሻራ ማሳረፍ ቻለ? የህይወት ጉዞ ምን ይመስላል? አብረን እንመለከታለን። የሳኒ ዲዮል ትክክለኛ ስም አጃይ ሲንግ ዲዮል ነው። ነገር ግን በፊልም ኢንዱስትሪ ውስጥ ራሱን ያስተዋወቀው በቅጽል ስሙ ሳኒ ዲዮል በሚለው ነው። እሱም በአንድ ፊልም ላይ ሲናገር ስሜ ሌላ ነው፣ ነገር ግን ሰዎች በፍቅር ሳኒ ብለው ይጠሩኛል ብሎ ተናግሯል። የሳኒ ዲዮል የመጀመሪያ ፊልም በ1983 የተለቀቀው ቤታ የተሰኘው የፍቅር ድራማ ሲሆን ይህ ፊልም ለሱም ሆነ አብራው ለተወነችው አምሪታ ሲንግ የመጀመሪያ ስራቸው ነበር። ይህ ፊልም በቦክስ ኦፊስ ከፍተኛ ስኬት ያስመዘገበ ሲሆን በ1987 በቴሉጉ በ2011 ደግሞ በካናዳውያኑ ቋንቋ እንደገና ተሰርቷል። ለዚህ ፊልም ሳኒ ዲዮል በፊልም ፌር የምርጥ ተዋናይ እጩነትን አግኝቶ ነበር። የሚገርመው ነገር በዚህ ፊልም ላይ ታዋቂው ዘፋኝ ሶኑ ኒጋም የሳኒ ዲዮልን ልጅነት ወክሎ ተውኖ ነበር። በ1.87 ክሮር የተሰራው ይህ ፊልም በአጠቃላይ 9.6 ክሮር በመሰብሰብ ስኬታማ ሊሆን ችሏል። በመቀጠል በ1984 ሶኒ ማሂዋል የተሰኘው ፊልም ተለቀቀ። ይህም ፊልም በህንድና በሩሲያ ቋንቋዎች ተለቆ ስኬታማ ነበር። ነገር ግን ከዚያ በኋላ የወጣው ሰኔ የተሰኘው ፊልም በቦክስ ኦፊስ ውስጥ ጉዞ ተደናቀፈ። በዚህ ፊልም ላይ አባቱ ዳርሜንድራ አባቱን ሆኖ ቢሰራም አባትና ልጅ አንድ ላይ የሚገናኙበት ትዕይንት አልነበረም። በመቀጠል ከዲምፕል ካፓዲያ ጋር የሰራው ማንዚል የተሰኘው ፊልምም እንዲሁ ስኬታማ አልነበረም። በ1985 ግን ሳኒ ዲዮልን ወደ ትክክለኛ መስመሩ የመመለሰው አርጁን የተሰኘው ፊልም ለእይታ በቃ። ይህ ፊልም የሳኒ ምርጥ የአክሽን ፊልሞች ዝርዝር ውስጥ የሚገባ ሲሆን በቦክስ ኦፊስም ውስጥ የከፍተኛነቱን ደረጃ ይዞ ነበር። ይሁን እንጂ 1986 ለሳኒ ዲዮል ጥሩ ዓመት አልነበረም። በዚህ ዓመት የተለቀቁት 3 ፊልሞች ሁሉም ወድቀውበታል። በተለይ ሱልጣናት የተሰኘው ፊልም አባቱ ዳርሜንድራና ሳኒ ለመጀመሪያ ጊዜ ስክሪን የተጋሩበት ቢሆንም በገቢ ረገድ ግን ከፍተኛ ውድቀት የገጠመው ነበር። ተከታታይ ውድቀቶች ስለገጠሙት በ1987 አንድ ፊልም ብቻ ሰራ። ይህም ዳካይት የተሰኘው ፊልም ሲሆን መጠነኛ ስኬት ነበረው። በ1988 ፓፒኪ ዱኒያ የተሰኘው ፊልም ምርጥ ስራ ሆነ። ከዚያ በኋላ ከአኒል ካፑር ጋር የሰራው ኢንታቃም የተሰኘው ፊልም ተለቀቀ። የዚህ ፊልም ቀረጻ ላይ ሳኒና አኒል ካፑር ተጣልተው ነበር። ታሪኩ እንዲህ ነው። አኒል ካፑር በሳኒ ዲዮል ላይ መጮህ ነበረበት። ነገር ግን በሚጮህበት ጊዜ የምራቅ በናኝ ሳኒ ፊት ላይ ያርፍ ነበር። ሳኒ ዲዮል ምራቅን አትርጭብኝ ብሎ አስጠነቀቀው። ነገር ግን አኒል ካፑር በድጋሚ ሲያደርገው ሳኒ ዲዮል ተናዶ የአኒል ካፑርን ኮሌት ተያዘው። የፊልም ባለሙያዎች ነበር ገብቶ የገላገሏቸው። 1989 ለሳኒ ዲዮል ጥሩ ዓመት ነበር። ዋርዲና ትሪዴቭ የተሰኙት ፊልሞች ተከታታይ ስኬትን አመጡ። በተለይ ትሪዴቭ የተሰኘው ፊልም በዘፈኖቹም ጭምር ዓለምን አዳረሰ። በተጨማሪም ከራጂኒካትና ስሪዴቪ ጋር የሰራው ቻልባዝ ፊልምም እጅግ ተወዳጅ ነበር። 1990 ለሳኒ ዲዮል ወርቃማ ዓመት ነበር። ራጅ ኩማር ሳንቶሺ ዳይሬክተር ያደረገው ጋያል የተሰኘው ፊልም ተለቀቀ። ይህ ፊልም በወቅቱ ከአሚር ካንና ማዱሪ ዲክሲት ዲል ፊልም ጋር በአንድ ቀን ቢለቀቅም ጋያል አሸናፊ በመሆን የ1990 ከፍተኛ ገቢ ያስገኘ ፊልም ሆነ። ይህ ፊልም 7 የፊልም ፌር ሽልማቶችን ሲያሸንፍ ሳኒ ዲዮል ምርጥ ተዋናይ የሚለውን ሽልማትና የመጀመሪያውን የብሔራዊ ሽልማት አሸናፊ ሆነ። ከ26 ዓመታት በኋላ የዚህ ፊልም ቀጣይ ክፍልም ተሰርቷል። በ1991 እና 1992 እንደ ናርሲማና ቪሽዋታማ ያሉ ድንቅ ፊልሞችን ሰራ። በተለይ ደግሞ ቪሽዋታማ ላይ ያለው ሳት ሳሙንዳር የተሰኘው ሙዚቃ ዛሬም ድረስ በህንድ ክለቦች ውስጥ ይቀነቀናል። 1993 ሌላ ታሪክ የተሰራበት ዓመት ነበር። ምክንያቱ ደግሞ ዳሚኒ የተሰኘው ፊልም ነው። ይህ ፊልም በዋናነት በሴቶች መብት ላይ ያተኮረ ቢሆንም የሳኒ ዲዮል ጠበቃ ሆኖ መቅረብ ፊልሙን ወደ ሌላ ደረጃ ከፍ አደረገው። ይህ የ2 ኪሎ ተኩል እጅ በማንም ላይ ሲያርፍ ሰውየው አይነካም፣ ይሰወራል። እንዲሁም ቀጠሮ በቀጠሮ ፍትህ ግን የለም ክቡር ዳኛ የሚሉት ንግግሮቹ ዛሬም ድረስ በህንዳውያን ዘንድ አይረሱም። በዚህም ሁለተኛውን የብሔራዊ ፊልም ሽልማት በምርጥ ረዳት ተዋናይነት አገኘ።
በዚሁ ዓመት ዳር የተሰኘው ፊልም ተሰራ። እዚህ ላይ አንድ ትልቅ ጸብ ተፈጠረ። ዳይሬክተር ያሽ ቾፕራ ለሳኒ ዲዮል የጀግናውን ገጸ ባህሪ ትይዛለህ ወይስ የተንኮለኛውን ብለው አስመረጡት። በወቅቱ ሳኒ ዲዮል ከሻሩክ ካን የበለጠ ኮከብ ስለነበር የጀግናውን ይሻለኛል አለ። ተንኮለኛው ሻሩክ ካን ነበር። ነገር ግን ፊልሙ ሲወጣ ህዝቡ የወደደው የሻሩክን ገጸ ባህሪ ነበር። ሳኒ ዲዮል በዚህ በጣም በመናደዱ የተነሳ እጁን ኪሱ ውስጥ ከቶ ሱሪውን በቁጣ ቀደደው። ከዚህ በኋላ ከያሽ ቾፕራና ከሻሩክ ካን ጋር በድጋሚ አልሰራም። በ1996 ጂትና ጋታክ የተሰኙት ፊልሞች ተወዳጅ ሆኑ። በተለይ ጋታክ ፊልም ላይ ያለው የካቲያና የሳኒ ዲዮል ፍልሚያ የማይረሳ ነበር። 1997 ላይ ቦርደር ፊልም ተለቀቀ። በ1971 በህንድና ፓኪስታን ጦርነት ላይ የተመሰረተው ፊልም ሳኒ ዲዮልን እንደ ሜጀር ኩልዲፕ ሲንግ አሳየን። በዚህም ፊልም ላይ ለመጀመሪያ ጊዜ ሳኒ ዲዮል የሲክ ቱርባን ጠምጥሞ ታየ። ፊልሙም የህንድ ሀገር ፍቅር ስሜት መገለጫ ሆነ። ግን አሁንም ትልቁ ታሪክ ገና አልመጣም ነበር። 2001 ዓ.ም ጋዳር ኤክ ፕሬማ ካታ ተለቀቀ። ይህ ፊልም ቦሊውድን አናወጠው። ከአሚር ካን ፊልም ላጋን ጋር በአንድ ቀን ቢለቀቅም የጋዳር ገቢ ግን የትየለሌ ነበር። ሳኒ ዲዮል የውሃ ቧንቧ የነቀለበት ትዕይንት በሲኒማ ታሪክ ውስጥ የማይረሳ ሆኗል። ይህ ፊልም የአሚታብ ባቻንና የሻሩክ ካን ፊልሞችን በመብለጥ የ2001 ከፍተኛ ገቢ ያስገኘ ፊልም ሆነ። ከጋዳር በኋላ ኢንዲያን እና ማሄ ቱጄ ሰላም የተሰኙት የሀገር ፍቅር ስሜትን የሚያንጸባርቁ ፊልሞች ተለቀቁ። ነገር ግን እንደ ዘ ሂሮ እና ጃኒ ዱሽማን ያሉ ፊልሞች እንደተጠበቁት አልሆኑም። በ2007 አፕኔ የተሰኘው ፊልም ሳኒን ወንድሙን ቦቢንና አባታቸውን ዳርሜንድራን አንድ ላይ በማጣመር ስኬታማ ሆነ። ይህ የዲዮል ቤተሰብ አንድ ላይ የታየበት የመጀመሪያ ፊልም ነበር። ይህን ተከትሎ በ2011 የአምላ ፓግላ ዴዋና በተሰኘው አስቂኝ ፊልም ተመልሰው መጡ። ይህ ፊልም ከፍተኛ እይታ ያገኘ ፊልም ነበር። ነገር ግን ተከታዩ ክፍል የአምላ ፓግላ ዴዋናቱ ያን ያህል ስኬታማ አልነበረም። ከ2013 በኋላ ሳኒ ዲዮል በተከታታይ ውድቀቶች ተፈተነ። ቲንግ ሳብ ዘ ግሬት ዲሽኪያውንና እንዲሁም ከካንጋራ ራውንት ጋር የሰራው አይ ላቭ ኤንዋይ ፊልምን ጨምሮ ሁሉም በቦክስ ኦፊስ ወደቁ። 2016 የድሮ ፊልሙ ቀጣይ ክፍል የሆነውን ጋይላ ዋንስ አጌንን ሰራ። ዳይሬክተርም ጸሐፊም እሱ ነበር። ነገር ግን ውጤቱ አጥጋቢ አልነበረም። በ2019 ልጁን ካራን ዲዮልን ለማስተዋወቅ ፓልፓል ዲል ኬ ፓስ የተሰኘ ፊልም ዳይሬክት አደረገ። ለዚህ ፊልም ብዙ ደክሞበት የነበረ ቢሆንም ነገር ግን ፊልሙ ከባድ ውድቀት ገጠመው። በዚህ ወቅት ብዙዎች የሳኒ ዲዮል ዘመን አበቃ ብለው አስበው ነበር። ነገር ግን አንበሳ ወድቆ አይቀርም፣ ዳግም ይነሳል እንጂ። 2022 ቹብ በተሰኘው ፊልም በምርጥ ትወና ተመለሰ። ፊልሙ የፊልም አያያሲያንን የሚገድል ሰው ታሪክ ነበር። እናም ነሐሴ 2023 ጋዳር 2 ፊልም ተለቀቀ። ከ2 ዓመታት በኋላ ታራ ሲንግ ተመለሰ። ቲያትር ቤቶች በሰዎች ጢማሉ። በ80 ክሮር ሩፒ የተሰራው ፊልም በመጀመሪያ ሳምንት ብቻ ከ200 ክሮር በላይ ሰበሰበ። ሳኒ ዲዮል በድጋሚ ቦሊውድን ተቆጣጠረ። ሰዎች ለፊልሙ የነበራቸው ፍቅር እጅግ የሚገርም ነበር። ስለወደፊቱ ስንመለከት ሳኒ ዲዮል ባፕ የተሰኘ ፊልም እየሰራ ነው። በዚህ ፊልም ላይ ከ80ዎቹ ኮከቦች ሚቱን ቻክራቦርቲ፣ ጃኪ ሽሮፍ እና ሳንጃይ ዳት ጋር አንድ ላይ ሆኖ ይመጣል። እንዲሁም ሱሪያ የተሰኘ የወንጀል ፊልም እና ምናልባትም አፕኔቱ የተሰኙት ፊልሞች ሊሰሩ ይችላሉ። የሳኒ ዲዮል ጉዞ በፈተናዎች የተሞላ ነው። ከፍታና ዝቅታዎች የበዙበት፣ ነገር ግን ሁሌም በወኔ የተሞላ ነው። በህንድ ሲኒማ ውስጥ በልዩ ድምፁ፣ በቁጣውና በሀገር ፍቅር ስሜቱ ሁሌም ሲታወስ ይኖራል። ለዛሬ የነበረን ታሪክ ይህን ይመስላል። እናንተስ የትኛውን የሳኒ ዲዮል ፊልምን ተወዳላችሁ? ጋዳር፣ ጋያል ወይስ ቦርደር? አስተያየታችሁን ጻፉልን። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ሌሎች የቦሊውድ ኮከቦችን ታሪክ ለማግኘት ቻናላችንን ሰብስክራይብ ያድርጉ። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ።